ያሁኑ ግን እጅግ በጣም የተለየ ነበር እጅግ በጣም እና እንዴት ብዬ እንደተደሰኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት። እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም። አዎ ወላሂ ያውና በጣም አስቸግሬው በቃ ግዴለሽም ሀሊማ በሚቀጥለው ብሎ ቃል ገብቶልኛል። ቃል ነው ስሙ እንግዲህ ይወቁ። ዘፈንን ጣል አርጋ ስታረገ የነበረውን አላህን ሱብሓነሁ ወተዓላ ፈልጋ ወደሱ ተወበተች። ቃላት የሚገልጹ አይደለም ይላል። ይቺ አሁን ሀሊማ አብዱራህማን ነች ቢባል ማን ያምናል? እጅግ የሚያስደስት ነገር ነው። እንግዲህ እንዳያችሁት ኡምራ አድርጋ መታለች ማለት ነው። እንግዲህ ከዝና ማማ ወደ ፈጣሪ እቅፍ ምንኛ መታደል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲጄ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም ደስ የሚል መረጃ ነው ይዤላችሁ የመጣሁት። ከሰሞኑን ያው ደስ የማይሉ መረጃዎችን ነበር እያጋራኋችሁ የነበረው። ዛሬ ግን እጅግ በጣም ደስ የሚል ልብን የሚያሞቅ መረጃ ነው። አርቲስት ሀሊማ አብዱራህማን ተውበት እንዳደረገች እየተነገረ ይገኛል። በሶሻል ሚዲያ ላይ በስፋት እየተቀባበሉት ይገኛሉ። ይህንን ቪዲዮ ወደ እናንተ ማጋራችሁ ነው የሚሆነው። ከወንድም ዲኖ አሊ ጋር ቆይታ አድርጋለች አርቲስት ሀሊማ አብዱራህማን ተውበት እንዳደረገች እየተነገረ ይገኛል። አንድ ላይ ሪአክት የምናደርግበት ነው የሚሆነው። ታዲያ ይህንን ቪዲዮ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ይህ ቪዲዮ እንዲዳረስም ሼር ማድረግና አትርሱ። በቀጥታ ወደ ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንገኘው በምንወዳት እህታችን ሀሊማ አብዱራህማን ቤት ነው። ሀሊማ አብዱራህማን ጋር የመጣንበት ምክንያት ደግሞ በአያቱሬን ትራቭል 27ኛ ዙር ኡምራ አብራን ተጉዛ ነበረ። ኡምራ ጉዞ ምን ይመስላል የሚለውን ለመጠየቅ እግረ መንገድ ደግሞ ትልልቅ መሻይኾችን ይዘን መተን እዚሁ ቤቷ ላይ ዱዓ ለማስደረግ ከዚያ ባሻገር ግን በረካው ደግሞ ሳያመልጠን የኡምራው በረካ እሷም ዱዓ እንድታደርግልን የመጣን ነው። በዋነኝነት ኡምራው ምን ይመስል እንደነበረ ከሷ አንደበት ብንሰማ የተሻለ ይሆናል። እንዴት ነበር? አዎ በቅድሚያ እናንተን እንትኖች ማመሰገን ፈልጋለሁ። ቱሪን ትራቨል አዎ እጅግ በጣም ነው ማመሰግናችሁ። ዲኑዬ፣ ኡስሚዬ ሁላችሁንም እጅግ በጣም እንዴት አይነት እንክብካቤ ያደረጉልኝ አላህ ያውቃል። በእውነት ነው የምለው መናገር አልችልም። በተለይ የክፍል አጋሮች አይደል ተጓዦች ጓደኞቼ ከአብረውኝ በግሩፕ የሄዱት ጓደኞቼ እጅግ በጣም ሁሉንም ነው የምነግርህና በጣም ነው ማመሰግናችሁ። ኡምራ ግን እንዴት ብዬ ልንገርህ፣ እኔ ሁለተኛዬ ነው ኡምራ ሲሄድ። ያሁኑ ግን እጅግ በጣም የተለየ ነበር እጅግ በጣም እና እንዴት ብዬ እንደተደሰኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት። እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም። አዎ ወላሂ ያውና በጣም አስቸግሬው በቃ ግዴለሽም ሀሊማ በሚቀጥለው ብሎ ቃል ገብቶልኛል። ቃል ነው ስሙ እንግዲህ ይወቁ። ቃል ገብቶልኛል መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ። ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነብያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር ኡምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት። እሱንም ደግሞ ብቻዬን አይደለሁም። በመጀመሪያ ሁላችንም ሄድን አብረን እንትናል። ግን ለናቴ ኡምራ በቅርብ ነው ወደ አኺራ ሄዱት አላህ ይመራቸው እና ለሷ ኡምራ ለማድረግ ስል ሁሉም አብረው ነው ኡምራ ያደረጉት። እኔ ብቻዬን ማድረግ እንደነበረብኝ በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም እጅግ በጣም ተደስቻለሁ። አላህ ይስጥልኝ። አሁን ደግሞ ዛሬ የመጡትን ደግሞ እነዚህ መሻይኾችን በጣም ነው ማመሰግናቸው። እኔ ጋር መጥተው ሰደቃ አድርጋችሁ በጣም ነው ማመሰግነው። ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት። የሚገርመው ግን ስመጣ እዚህ ከመደወሉ በፊት ድሪስ እኛን ለመጥራት እየተዘጋጀች ነበር። ስለቀደምንሽ ምን ተሰማች? በጣም ለድሪስም ብዬዋለሁ። በቃ እናንተ መጣለን ብላችሁ ነበር፣ ግን በኔ ይቀየር ብዬዋለሁ። ሐቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር። ቀደማችሁኝ። በጣም ነው የተደሰትኩት እጅግ በጣም። እንደው የተለየ ስሜት የተሰማሽ? ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል። መዲናም ሲገቡ የሚሰማ ስሜት አለ። በመዲና ውስጥ የነበረች ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ። መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ጀበል ሩማት ማለት ነው። በቃኛው ከብዙ ህመም ነው። በጣም ታምሜ ነበር ታውቃላችሁ። ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን። ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደ መጀመሪያ ነው የሆንኩት። በቃ እንዳልመጣሁበት ሄጃለሁ ብያለሁ እና ሌላ ስሜት ነው የተሰማኝ። በቃ ነገር ከምችለው በላይ
በጣም ቃላት የሚገልጸው አይደለም ይላል ኢላሃ ኢላላ ያ ኡስማን ጠይቀው እንግዲህ በማልቀስ ያስቸገርኳቸው አልመለስ ይያልፉ ያስቸገርኳቸው ግን ያ ኡስማን ድጋሚ ስላለኝ መጣው ድጋሚ ብሎኛል ብላለች ኡስማን አያቱሪን ትራቭል አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም ፈቃደኛ ከሆነ ከሱ ጋር ደግሞ የሚደገምበትን መንገድ ከአላህ ጋር እናመቻቻለን ግን አሁን ከኡምራ ነው የመጣሽውና ከኡምራ የመጣ ሰው ኡምራ ማድረግ ጧፍ ማድረግ ወንጀልን ያብሳል አይደል ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል እንደ ሼኾቹ ስለዚህ ለመጡት ሼኾች እዚህ ላሉት ለሚመለከቱን ለአያቱሪን ትራቭል ዱዓ አድርጊ በመትችዩ ቋንቋ ወይኔ ምንም ችሎታ አሚን እንድንመጣ አላህ ይጨምርላችሁ አላህ ይስጣችሁ በጣም ነው የማመሰግነው ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ አሚን በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም እኔ ደግሞ ዱዓ ላድርግ ያው የዱዓ ሼኽ አይደለሁም ሼኾች ያግዙኛል እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሐሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን አንቺም እህታችን ነሽ አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል ሶ እኔ የማደርገው ዱዓ አላህ አሁን ከምትሰሪው ሙያ በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ አይሆነ የተሻለ ጥሩ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ ማመቻቹላት አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናያምጣው ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያድርግሽ ለበይክ ያላለኩ አይገባም ይባላል ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸውን የመጣውና አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ እንኳን ደስ ያለሽ በዱዓ አንረሳሽም በዱዓሽ አትርሽኝ እኔም እናንተ በዱዓ አትርሱኝ ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ እናንተም ደግሞ ዱዓ አድርጉልኝ ኢንሻአላህ ዘፈንን ጣል አርጋ ስታረገ የነበረውን አላህን Subhanahu Wa Ta'ala ፈልጋ ወደሱ ተወበተች እኛ ነብዩ አለይሂ ሰላቱ ወሰለም ምን አሉ አንድ ሰው አላህን Subhanahu Wa Ta'ala ፈልጎ ሲያረገው የነበረውን ነገር ሲተው አላህ Subhanahu Wa Ta'ala በበለጠ በተሻለ ነገር ይተካለታል አሉ እህታችን ሐሊማ ሱብሃንአላህ ተወብታ የአላህን Subhanahu Wa Ta'ala ቤት የኔ ጌታ ጠራት ረቡል ዒዛ ጀለ ፊዑላ ያንን የምታረገውን የዘፈኑን ጣል አርጋ ወደ አላህ Subhanahu Wa Ta'ala ተመለሰች ረቡል ዒዛ ጀለ ፊዑላ ቁርአን ላይ ምን ብሏል ኢነላህ يحب التوابين ويحب المتطهرين الله سبحانه وتعالى توبة የሚያረጉትን ይወዳል ንጹዎችን ይወዳል ጽድት አርገው ስራ የሚሰሩት رب العزة جل في علا ሰባቱን ይስጣት በረህመቱ በእዝነቱ በቸርነቱ ተውበታቸውን ወዶ ከተቀበላቸው ባሮቹ ይመዝግባት እኛንም ከተውባጆች ሁሌ ከሚተውቡት ያርገን ለምን አላህ رب العزة ሁሌ የሚተውቡት ባሮቹን ይወዳል اللهم መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ለዚህ ያበቃኛው ከብዙ ህመም ነው በጣም ታምሜ ነበር ታውቃላችሁ ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ ቃላት የሚገልጸው አይደለም ኢላሂ ይቺ አሁን ሐሊማ አብዱራህማን ነች ቢባል ማን ያምናል እጅግ የሚያስደስት ነገር ነው እንግዲህ እንዳያችሁት ኡምራ አድርጋ መታለች ማለት ነው እንግዲህ ከዝና ማማ ወደ ፈጣሪ እቅፍ ምንኛ መታደል ነው እንግዲህ እሷ እንደተናገረችን ከሆነ ማለት ነው እዛ ከሄደች በኋላ በጣም ሰላም እንደተሰማትና እንዲሁም ደግሞ ከነበረባት ህመም እንደተፈወሰች ታዲያ ወደ ኢትዮጵያ ለመጣ ብላ እያለቀሰች ስታስቸገር እንደነበርም ገልጻለች ነገር ግን ዳግም እንደሚወስዳት ቃል ከገቡላት በኋላ ወደ ኢትዮጵያ እንደመጣችም ገልጻለች ማለት ነው እጅግ ደስ የሚል ነገር ነው እንግዲህ ይህ ጉዞ ማለት ነው ለሌሎችም ለብዙዎች ማለት ነው መንገድ እንደሚሆን ተስፋ አደርጋለሁ አላህ ኡምራሽን ይቀበልሽ እናንተም መልካም ምኞታችሁ ተመኙላት መልካም ምሽት والله እጅግ በጣም ነው ደስ ያለኝ ሐሊማ አብዱራህማን ተውበት አድርጋ መጀመሪያ ቪዲዮ አጋርቻችሁ ነበር ሪአክት አድርገንበት ነበር ኡምራ ያደረገችበትና ያንን ቪዲዮ ሳይ በጣም ነበር ደስ ያለኝና አሁን ደግሞ ይበልጡኑ ነው ደስ ያለኝ ምክንያቱም በቃ ትልቅ የተውበት መንገድ ላይ ነው ያለችውና ከዚህ በላይ ምንም የሚያስደስት ነገር የለም
አላህ ሱብሓነሁ ወተዓላ አሁን ባለችበት የተውበት መንገድ ላይ እንዲያጸናት ሁላችንም ዱዓ እናድርግ። አላህ ሱብሓነሁ ወተዓላ አሁን ያለችበትን የተውበት መንገድ አላህ ያጽናላት። ዘፈንን ሙሉ በሙሉ አቁማ አላህ በተሻለ ሪዝቅ የምታገኝበት በተሻለ ነገር እንዲተካት ሁላችንም ዱዓ እናደርግላት። እንግዲህ እንደምታውቁት ደግሞ ታማ ነበርና አላህ ሱብሓነሁ ወተዓላ የታመመችውን ህመም ሙሉ በሙሉ አፊያ እንዲያደርጋትም ደግሞ በዱዓችን አንዘንጋት። እንግዲህ ኡምራ ካደረገች በኋላ ህመሟ ሁሉ እንደለቀቃት ነው እየተናገረች የነበረው። ያን የሚያክል ተራራ እንኳን ወጥቼ ነበር እያለች ነበርና እጅግ በጣም አስገራሚ ነው። ሁላችሁም ይህንን ስሜት ትጋሩኛላችሁ ብዬ አስባለሁኝ። ሀሊማ አብዱራህማን በጣም በቃ እኔ እንጃ በጣም ነው የምታሳዝነኝ። ላይክ እንደ ቤተሰብ እንደ ፋሚሊ ነው ማለት እና በቃ አላህ በተውበት መንገድ ላይ እንዲያጸና ተፈልጋለሁ። እኛንም አላህ Subhanahu Wa Ta'ala በተውበት መንገድ ላይ ያጽናን ነው ማለት ተፈልገው እና ወንድም ዲኖ አሊ እንዲሁም መሻይኮቹ ሳላመሰግን አላልፍም። እሷ ቤት ለመዘየር ሄዶ እንዴት እንደተደሰተች አይታችኋል። በእርግጥ እሷም እነሱን ለመጥራት ፕሮግራም ላይ እንደነበረች እየተናገረች ነበርና እነሱ ግን አስበው አቅደው ይህቺ ሙስሊም እህታችን እስቲ እንዘየር ብለው መሻይኮች ተሰባስበው እንግዲህ ወንድም ዲኖ አሊ ይመስለኛል እሱ ይሆናል ይሄንን ዝግጅት ያዘጋጀው ከወንድም ዲኖ አሊ ጋር በመሆን እንግዲህ ሊዘይሯት ሄደዋሉና ዘይሯታል። ይሄ መጠናከር አለበት ብዬ አስባለሁ። ሌላም በእንደዚህ አይነት መንገድ ላይ ያሉ ወንድሞች እህቶቻችን ልክ እንደዚህ በእንደዚህ አይነት መንገድ መዘየር አለባቸው ብዬ አስባለሁ። እንዲህ መሻይኮች የሚከበሩ ሰዎች ኡስታዞች ሲዘይሯቸው እነሱ ጋር ሊፈጥር የሚችለውን ስሜት እንግዲህ መገመት ቀላለውና መሻይኮችን ወንድም ዲኖ አሊን በዚህ አጋጣሚ ማመስገን እፈልጋለሁ። ይህ ተግባራችሁ ይቀጥል፣ ወደ ሌላ ወንድምም እህቶችም ጋር ይቀጥል ባይ ነኝ። በጣም ደስ ብሎኛል። እንግዲህ እህታችን ሀሊማ አብዱራህማን ደግሞ አላህ Subhanahu Wa Ta'ala በተውበት ላይ ያጽናሽ፣ ሀቲማሽን ያሳምረው። አላህ Subhanahu Wa Ta'ala አፊያ በአፊያ ያድርግሽ፣ የሰላም የደስታ ህይወት ይስጥሽ ነው ማለት ፈልገው። ሁላችሁም እንግዲህ ዱዓ እንድታደርጉላት ምኞቴ ነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።